ውጣ ውጣ ብሎ የሚያንቀዠቅዣቸው ነገር አለ። ይሄ ዙረት የለመደ መንፈስ፣ በተለይ ጠቋር የሚባል መንፈስ ዙረት ይወዳል። አንድ ቦታ ተረጋግቶ መቀመጥ አይወድም። ኢቭን በበል ቦታ ብቻ ሳይሆን ይኸውልህ 3 ቦታ ላይ ነው ጠቋር መንፈስ ሰዎችን ዘዋሪ የሚያደርገው። አንደኛ ስደት ከሀገር ሀገር የማንከራተት ባህሪ ያለው የጠቋር መንፈስ። ሁለተኛ ጸበልተኛ ሆነህ ጸበል ለጸበል እዛ ጋር ጸበል ፈለቀ እዚህ ጋር ጸበል ፈለቀ ማሚያክ እንድትዞርና ሁሉም ጸበል አውቀዋለሁ ብለህ እንድትሰለቸጭ በቃ ይሄ ነገር ማን ብለህ ስልችት ብለህ የራስን ፍልስፍና ይዘህ ከጸበል እንድትርቅ ያደርጋል። ሶስተኛ ደግሞ ምንድነው የሚያንከራትትህ ገንዘብህን፣ ሀብትህን፣ ንብረትህን ፍለጋ ስራ ፍለጋ ብዙ ቦታ ትኳትናለህ። ምን ታለህ ተሰበስባለህ፣ ገንዘብን ይበትነዋል። ተሰበስባለህ፣ ይበትነዋል። ያ ገንዘብ ዜሮ ነው የሚገባው እና ሁሉም ነገር ላይ የጠቋር ስራ መጨረሻ ላይ ማበላሸት ነው ስራው። እቺ ልጅ አሁን ከጸበል ቦታ ና እንሂድ በቃ እመቤቴ ውጭ ብላኛለች ብላ ወሰደችው። ስኳሩ ግን ላይ ደረሰ እና ዛፍ ላይ ሆኖ ጠብቋት አብሯት ሄዶ እንደሆነ መጨረሻ ላይ ተጋልጦ ይመስለኛል። አዎ እና ይሄ ደግሞ ተረት ተረት አይደለም። አቡነ ተክለ ሃይማኖት ገድል ላይም አለ። ዛፍ ላይ ሆኖ ባልና ሚስቶች ሊፈወሱ መጥተው ሰውየው ላይ የነበረው መንፈስ ወጥቶ ዛፍ ላይ ሆኖ ይጠብቀው ነበር ይላል። ከዛ ተጠምቆ አቡነ ተክለ ሃይማኖትን መስቀላቸውን ተሳልሞ የዛን ጊዜ ወጣት ነበሩ። ተክልዬ እንደኛ ያጠምቆ ነበር እንደ መምህር ግርማ ማለት ነው። ከዛ ባይዘው ቄሶችም ያሳድዷቸው ነበር። የዛን ጊዜ የቤተ ክርስቲያን አባቶችም ተክልዬን ያባሯቸው ነበር። ልክ አሁን እነዚህ አባቶች እንደሚሳደዱት ማለት ነው። አገልግሎቱ አንድ አይነት ነው። ሲያልፉ ነው እንግዲህ ከ50 ዓመት በኋላ ተክልዬ ካረፉ ከ50 ዓመት በኋላ ነው ገድላቸው የተጻፈው። ተሰብስቦ ዘመድ አዝማድ ተጠይቆ ምን ተብለው ነው? ለምን መንፈስ ቅዱስ በወቅቱ ስራው እንዲሰራ ስለተፈለገ ነው። አሁን ዛፍ ላይ ያለው መንፈስ መልሶ እንደገና ሰዎች ላይ ተመልሶ እንደሚመጣ ሊያሳየን ገድል ላይ ተጻፈ። መጽሐፍ ቅዱስ ላይም አለ። ይሄ ማርቆስ 9:26 ላይ ውጣ አንተ ዲዳና ደንቆሮ መንፈስ አለውና እንግዲህም እንዳትመለስበት አለ። ከዚህ በኋላ እንዳትመጣ ማለት ነው። ሰይጣን ከወጣ በኋላ ተመልሶ እንደሚመጣ የማቴዎስ ወንጌል 12:44 ላይ ተጽፏል። ልክ እንደዛ አይነት ነገሮች በመጽሐፍ ቅዱስ ያሉትን ገድል ስናይ ለኛ ደስ ይለናል። አሁን አንተ እንደተናገርከው የተጻፈ ነገር እንጂ ተረት ተረት አላወራንም። ያለ ነገር ነው ያወራነው። ከዛ ተክልዬ ምን አደረጉ? ቆዩ አሉና የገዳሙና በምኔት እርሶ እዚህ ጋር ሆነው ይሄንን የሚጠመቀውን ሰው ሰይጣኑን ውጣ በሉት፣ እኔ እዛ ዛፍ ስር ሄጄ ሰይጣኑን አገኘዋለሁ አሉና የገዳሙ አስተዳዳሪ በምኔት ሰይጣኑን ከሰውየው ላይ ሲያባሩት ሰውየው ተፈወስኩ ብሎ ደስ ብሎት ከሚስቱ ጋር ከቤተሰቦቹ ጋር እየዘለለ በመንገድ ሲያልፍ ሰይጣን በቁራ ተመስሎ መጥቶ ሊሰፍርበት ሲል ተክልዬ ያዙት። እዛው ዛፍ ስር ተደብቆ የት እንደተደበቀ አይተውታል። ይሄ ነው የመናፍስትን ሴራ ማወቅ ማለት ይሄ ነው። ከዚህ በላይ ማወቅ አለ? ስለዚህ ዛፍ ላይ ሆኖ እንደሚጠብቅ ገድላትም ማሳያ ናቸው። ተመልሶ እንደሚመጣም ደግሞ መጽሐፍ ቅዱስም ምስክርነት ነው ማለት ነውና ይሄ በተግባር በዚህ ዘመን እንድናየው የፈቀደ አምላክ ስሙ የተመሰገነ ይሁን።